ሚስት ለባሏ የምትገዛው ለምንድን ነው? ለምንድን ነው የምትገዛው? ሚስት ለባሏ የምትገዛው ለምንድን ነው? እስኪ መገዛት ማለት ባሪያ ማድረግ ነው። መገዛት የሚለው ነገር ለምሳሌ አንድ ነገር የምነግራችሁ ነገር ሁልጊዜ የእያንዳንዳችን የሆነ የተሰጠን ወንበር አለ። እግዚአብሔር ነው ወንበር የሚሰጠው። ለአዳም ወንበር ሰጥቶታል እግዚአብሔር፣ ለሔዋንም ወንበር ሰጥቷል። ይህንን ወንበር ሔዋን ቀማለሁ ብላ ብትል አደጋ ላይ ትወድቃለች። ስለዚህ ምንድን ነው ይሄን ስናስብ አንደኛ ማወቅ ያለ ሚስት ለባሏ የምትገዛው ለምንድን ነው ብለን ስንል በደንብ ስሙኝ ዛሬ። አንደኛ ባል ለሚስቱ ሲነር ወይም ቀዳሚ ስለሆነ ነው። ይሄን በደንብ መገዛት የሚለው ምን ማለት ነው? አንዳንድ ሰው ሲነር አያከብርም። ይሄ ህግ ስለሌለ የብዙ ሰው ቤት ተበጥብጧል። ታናሽ አይታወቅ ታላቅ፣ ታላቅ አይታወቅ ታናሽ። ልክ እንደዛ ሚስት የምትገዛበት ዋናው ምክንያት ለባሏ የምትገዛው ወንዱ የሷ የበላይ ነው፣ መጀመሪያ ቀድሞ የመጣው። እሺ ምንድን ነው የሚለው ዘፍጥረት 2 ላይ? እስኪ ከኔ ጋር 1:3 እግዚአብሔር አምላክ እንቅልፍ ጣለበት አንቀላፋም፣ ከጎኑም አንዲት አጥንት ወስዶ ስፍራውን በስጋ ዘጋው። እሺ እግዚአብሔር አምላክም ከአዳም የወሰዳትን አጥንት ማን የወሰዳትን? ከአዳም ሲነር ነው ማለት ነው። ከአዳም የወሰዳትን ሴት አድርጎ ሰራት፣ ወደ አዳምም ክስተት ፈጠረበት፣ አመጣት። ይኸውና መጣ፣ በቃ እዚህ ጋር መጣ። ልክ ወደ አዳም አመጣት። ከዛ ከዘጋ ከጨረሰ አዳምም አለ ይቺ አጥንት ከአጥንቴ ናት፣ ስጋም ከስጋዬ ናት፣ እርሷ ከወንድ ተገኝታለችና ወንድ ሳይሆን ሴት ትባል። ወንበሩን ይሁት እዚህ ጋር። እሷ ምን ትባል? ሴት ትባል። እሱሳ ወንድ ይባል። እሷ ለሱ መገዛት አለባት። አንድ ነገር የምነግራችሁ ነገር በደንብ ስሙ። በህይወት ዘመናችሁ ሁሉ በረከትና እርግማን ያለው በመገዛት ውስጥ ነው። ለምንናገረው ነገር ምላሽ ስትሰጡ እየተገዛችሁ ነው። ባልሽ ለሚናገረው ነገር ምላሽ፣ ተነሽ እስኪ ዛሬ ቡና ፊልኝ ብሎ ሲልሽ የኔ እናት ሻይ አፍልተሽ የምታመጪ ከሆነ ጉድሽ። እሱ ምን እያለ ቡና እያለ አንቺ ሻይ ከሆነ በቃ የመገዛት አይደለም፣ ነገር እየበጠበጥሽ ነው። ለምን ብለህ ካልክ ከእግዚአብሔር ጋር እየተጋጨሽ። እንደው እባክሽ ነገ መንገድ አለብኝ ልብሴን እንደው እስኪ ጠቢና አዘጋጅልኝ ብሎ ካል ባሌ እሺ። ከዛ በኋላ ባክ እንቅልፍ ወሰደኝ አልታጠበም ካልሽ ከባድ ነው። ስለዚህ ሰው አባትና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። አዳምና ሚስቱም ሁለቱም ራቁታቸውን ነበሩ፣ አይተፋፈሩም ነበር። በጣም ደስ የሚለኝ እንደው ባልና ሚስት ደስ የሚለኝ እዚህ ጋር አሁን እውነት እናቱን የማይፈራ ወንድ አለ፣ አባቱን የማይፈራ አለ፣ ወንድሙን የማይፈራ አለ። አቤት እርቃኑን ሚስቱ ጋር ነው የሚሆነው። በቃ አይተፋፈሩም ነበር ይላል። ምን እያለ ነው ያለው? ያንቺ ምንድን ነው? ሄሎ ምን ማለት ነው? አንተ አሁን ሰውነትን ስትታጠብ እንዴት ነው ወይ ያልኩት ነው ግርግዴ አይደለም። ምክንያቱም ይሄ የመለኮት ድምጽ ነው። አንዳንዱ ሰው አሁን ምን እያለ ነው? እያልኩ ነው። ይኸው ማለት የሚለመደው በዛኛው ቋንቋ ብቻ ላይ ነገር የሚነገረው ቤታችን ሁሉ ነገር ሽፍንፍን፣ ችግሩም ያለው ደግሞ እኛ ጋር ተጋል እዚህ አንነጋገረው። ስናስተምር እንደውም ብዙ ነገር ነው የምናስተምረው ጋብቻ ላይ ማለት ነው። ጌታ ምስክሬ በጣም ብዙ ነገር ሰምታችሁ ማጣቁ ነገር ትማራለች። ከዛ በኋላ ትዳር ቀጥ ይላል በኢየሱስ ክርስቶስ ደም። እኛ በደረስንበት ዕውቀትና ሌብል ከኛ በላይ ደግሞ ብዙ የደረሱ ሰዎች አሉ። ሁሉም በደረሰበት ይመላለስ ስለሚል ማለት። ስለዚህ የመጀመሪያው ነገር ምን አይሉም? አይተፋፈሩም ነበር። የሚተፋፈሩት ባልና ሚስት ያልሆኑ ናቸው። ገላህን ለሌላ ሰው ማሳየት አትችልም። የኔ አባት ስማ፣ ገላሽን ለሌላ ወንድ ማሳየት አትችልም። ለምን ብለሽ ቃል አካልሽ አይደለም። የእግዚአብሔር መርህ ስለሆነ ምንታዘዘው ብትታዘዘው የማን መርህ ስለሆነ? እስኪ በሉ የእግዚአብሔር መርህ ስለሆነ በሉ። ምን የምትለው የምትገዛው። ይሄ መገዛት የሚለው ነገር ስንናገረው ቀላል ይመስላል። እዛ ላይ በጣም ዋና የእሷ ጉዳይ መገዛት አለባት የሚል ነው መጽሐፍ ይናገር። ሚስት ለባሏ መገዛት አለባት። እግዚአብሔር ክርስቶስ ለአብ እንደተገዛ እስከ ሞት ድረስ እንደተገዛ ሚስት ለባሏ መገዛት አለባት። እሺ መሮን እንስማ። ኤፌሶን 5:22 ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። እውነት ነው፣ ለጌታ ይገዛሉ አይደል? እንደውም እኩል ነው ያደረገው። አቤት ጌታ! እዚህ ጋር ሚስቶች ሆይልና ለጌታ እንደምትገዙ ለባሎቻችሁም ተገዙ የሚለው ጌታ ከኔ ጋር እኩል ተገዙ እያለ ነው። ሁልጊዜ ጌታን ብላ ለባሏ ኖ ብትል አይሆንም። እንደውም ጌታ ለምናል ጳውሎስ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ኢየሱስ ጌታ ነው። ሶስተኛ መገዛቷ የባሏን ክብር ለማስጠበቅ ነው። የማንን ክብር ለማስጠበቅ ነው? የባሏን ክብር ለማስጠበቅ ነው። ባል እንደሆነ ራስ እንደሆነ የበላይ እንደሆነ እያወጀች ነው። አልገዛም ብላ ስትል መንደር ይሰማል፣ ሰፈር ይሰማል። እቺ ባሏን የምትነቅ ሚስት እንዳትባይ ሰፈር ባልሽን በማክበር ለባልሽ በመገዛት መታወቅ አለበት። ለቤተ ክርስቲያንም ምሳሌ መሆን አለባት። የባሏን ባልነት ማክበር ስላለባት ሚስትነት ሳይሆን የባሏን ምን ቅድም እዛ ጋር ሚስትነቷን መቀበል አለባት ብለናል። እዚህ ጋር ደግሞ የባሏን ባልነት ማክበር ስላለባት መገዛት
ተፈጥሯዊ ምላሽ ነው። ሄሎ ሚስቶች ሰማችሁ? መገዛት ምንድን ነው? ተፈጥሯዊ ምላሽ ነው። ከእግዚአብሔር አብ ጀምሮ ተፈጥሯዊ ምላሽ ነው። ቤተ ክርስቲያን ለክርስቶስ መገዛት አለባት። የለባትም? አለባት። ማንኛውም ሰራተኛ ለአለቃው መገዛት አለባት። ስለ ተፈጥሮ ነው የምናወራው። ቤተ ክርስቲያን ለክርስቶስ መገዛት አለባት። ማንኛውም ሰራተኛ ለአለቃው መገዛት አለበት። ልጆች ለወላጆቻቸው ምን መሆን አለባቸው? መገዛት አለባቸው። ሚስት ለባሏ። ይህንን መርህ ማንም ሰው ማክበር አለበት። ሰራተኛ ለማን ነው መገዛት ያለበት? ለአለቃው መገዛት አለ። ዞር በላ ልገዛ ምናምን ብለህ ብትል እዛ ጋር ከባድ ነገር ይጠብቃል። በባልና በልጆችና በወላጆች መካከል ደግሞ ለመገዛት ልጆቻቸውን መግራት አለባቸው፣ ማሳደግ አለባቸው፣ ስርዓት ማስተማር አለባቸው፣ ምሳሌ መሆን አለባቸው፣ እንዲገዙ ማድረግ አለባቸው። እንድትገዛ ማስለመድ ያለበት ማን ነው? ባል ነው። አሁን ዛሬ የምናወራው ባል ነው። ባል ሚስቱን ማስለመድ አለበት፣ እንዴት መገዛት እንዳለባት ማስለመድ አለበት። ልጆች ደግሞ ወላጆቻቸው ማስለመድ አለባቸው። የሚስት የትኩረት አቅጣጫ በደንብ ስሙኝ፣ ባሎችም ስሙ፣ ሚስቶችም ያገባችሁም ያላገባችሁም ለነጋችሁ። የሚስት የትኩረት አቅጣጫ አንደኛ መገዛት ላይ ማትኮር አለባት። ደግሜ ይላሉ አሁን መገዛት ላይ ማትኮር አለባት። ይሄ ጉዳይ ልክ ከውስጥሽ መውጣት የለበትም። መገዛት ላይ ማትኮር አለባት። ሁለተኛ ውስጣዊ ሰውነቷ ላይ ማትኮር፣ ውስጣዊ ሰውነቷ ውጪ ላይ ሳይሆን ውስጣዊ ሰውነቷ ላይ ማትኮር አለባት። ምን ማለት ነው? ይሄ ማለት ውስጣዊ ሰውነቷ ላይ ማትኮር አለባት ብለን ስንል አንደኛ ጴጥሮስ ላይ ምዕራፍ 3 ቁጥር 1 እስከ 5 ውስጣዊ ሰውነቷ ላይ ማትኮር አለባት ብለን ስንል እንደዚህ ይላል። ምንድነው የሚለው? ሁሉም ሰው ያንብበው። እንዲሁም እናንተ ሚስቶች ሆይ፣ ባሎች አይልም፣ ሚስቶች ሆይ ከባሎቻችሁ አንዳንዱ ለትምህርት የማይታዘዙ ቢኖሩ፣ ተመልከቱ ሚስቶች ለእግዚአብሔር ቃል ራሱ የማይታዘዙ ቢኖሩ በፍርሃት ያለውን ንጹሕ ኑሯችሁን እየተመለከቱ አሁን ባል የማይገዛ እንኳ ቢሆን ባንቺ ንጽህና ምን መሆን አለበት? ያይሽና ይመለከትሽና እዛ ጋር ምንድነው የሚለው? ኑሮሽን ያይና ምንድነው የሚለው? እዛው ጋር ቢኖሩ በፍርሃት ያለውን ንጽህና ኑሯችሁን እየተመለከቱ ያለ ትምህርት በሚስቶቻቸው ኑሮ እንዲገኙ ተገዙላቸው። ያለ ትምህርት ነው የሚለው፣ ያለ ምንም። ምክንያቱም እሷ ምን መሆን አለባት? ምሳሌ መሆን አለባት። ክብር ለኢየሱስ ይሁን። ግን እነኚህ ውጪ ላይ የሚያተኩሩ ሰዎች ይሄ ህይወት የላቸውም። ይሄ ህይወት ያለው ደግሞ ቤተክርስቲያን ውስጥ ነው። ምን ላይ ነው የሚያተኩሩት? ውስጣዊ ሰውነታቸው ላይ የሚያተኩሩት። ስለዚህ እዚህ ጋር ስሙ፣ ለእናንተም ጠጉርን በመሸረብና ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጪ የሆነ ሽልማት አይሁንላችሁ። ቁጥር 4 ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለውን ይላችሁ። የዋህና ዝግተኛ መንፈስ የማይጠፋውንም ልብስ ለብሶ የተሰወረ የልብ ሰው ይሁንላችሁ። እንዲሁ በቀድሞ ዘመን በእግዚአብሔር ተስፋ ያደረጉት ቅዱሳን፣ በማ ተስፋ ያደረጉ? በልብሳቸው ሳይሆን በእግዚአብሔር ተስፋ ያደረጉ ቅዱሳን ሴቶች ደግሞ ለባሎቻችሁ ሲገዙ ተሸልመው ነበር። ሁለቱንም ያገናኘዋል። አትልበሺ አይደለም፣ ወይም ደግሞ ትኩረትሽ ልብስ ላይ ብቻ አይሁን። አሁን እኮ ያን ነገር እየጠፋ ነው። እውነት አይደል እንዴ? ልክ ሲያገቡ ያ ነገር ይጠፋል። መጀመሪያ ግን ምን ላይ ነበር ትኩረት የነበረው? መጋጋጥ ላይ፣ ልብስ ላይ፣ መዘነጥ ላይ። መንፈሳዊ ነገር የለም። ልክ ባል ሲያገቡ እነዛን ሁሉ ይጠሉ፣ ከዛም ይለብሳሉ ቢጃማ። አይደል? ጌታ ይባርክሽ። ቢጃማ። እኔ ደግሞ ዛሬ እንደዚህ ያደርገዋለሁ። ቢጃማውን ወደ መልካም ልብስ ቀየርኩት። ሲጋ የምናገረው ነገር ስላለኝ አትልበሺ ሳይሆን ልበሽም እመጣለሁ። ግን አሁን ያላገባችሁ ሰዎች፣ ሴቶች ለእናንተ ልንገራችሁ፣ ትኩረታችሁ ድምቀት ላይም አይሁን። ያገባችሁም ትኩረታችሁ ድምቀት፣ አለባበስ፣ ወርቅ ላይ የሆነ ነገር ካልተገዛ ዘራፍ በጠብጣለሁም አይሁን። ዝግ ያለ ልብስ ውበትሽን ሊያደምቅ የሚችል መንፈስ ያለበት ሰዎችን ወደ ሌላ ነገር የማይስብ ልብስ ልበሽ። ኢየሱስ ጌታ ነው። የተፈጠርሽው ለእኛ ዘውድ ስለሆንሽ ማለት ነው። ስለዚህ ያልሆነ ነገር በማድረግ ውስጣዊ ነገርሽን እየጎዳሽ መንፈሳዊ ነገርሽን እየጣልሽ ልብስ ላይ ብቻ የማታተኩሪ ባላንስ ነው የሚያደርገው። ነገር ግን ልብስ ላይ ደግሞ ሲመጣ ምን ይሉ ነበረ? ለባሎቻቸው ሲገዙ ተሸልመው ነበረ። ምን ማለት ነው? እየተገዙም ደግሞ ለብሰው ነበረ ይላል። ከእንደገና ደግሞ እኔ ልጨምርበትና ማትለብሱ ደግሞ አላችሁ። የሚለብሱ በአግባቡ ይልበሱ። ስለዚህ ይህንን አለባበስ ከቤተ ክርስቲያናችን ላይ መትቸዋል። ወንዶችም አሜን በሉ ባካችሁ። ስለዚህ እህቶቻችን ለእንጀራ ብለው ተገደው የሚለብሱት ልብስ እንኳን ያሳዝናል። ታዲያ እኛ እነሱን ነው መምሰል ያለብን? አለባበሳችን፣ ገላሽም በአግባቡ መጠበቅ አለብሽ። ስለዚህ ሰዎችን ወደማይሆን ነገር ውስጥ የሚያስገባ ሳይሆን ዝግተኛ የተሰወረ ልብ ይለዋል። እግዚአብሔርን የሚፈራ አለባበስ፣ ደምቀሽ፣ ጸጉርሽ አምሮ፣ ሁሉ ነገርሽ አምሮ፣ እግዚአብሔር ይመስገን ሌላ ነገር አይጎለጉልም ማለት ነው። የሰው መንፈስ አይሰርቅም ማለት ዋ በቃ እቺ እግዚአብሔርን የምትፈራት ይታወቃል። ሌላው ደግሞ ልክ ሚስት ካገባ በኋላ ልክ እንትን ስትል ልጅ ስትወልድ ቻው ነጋት ቀይ ከኳስ ሜዳ እንደወጣች ሁልጊዜ የሆነ ጎጎራ
ሁል ጊዜ የሆነ ቸርች እንትም ሲባል ሁል ጊዜ ሰውየው ከዛ በኋላ በቃ ወይኔ ይላል ማለት ነው። እናቴ ቤት ደግሞ ሁል ጊዜ አንቺም እየለበሽ ድመቂበት። አንዳንዱ አመት ባል ሲደርስ ይላል። አመት ባል ሲደርስ ሹሩባ ይሰራ። የኔ ባልሽ ሁል ጊዜ ላንቺ አመት ባልሽ ነው በኢየሱስ ሁል ጊዜ ንጽህና ሻካራዲያ ልሳንም ካለ አሜን አሜን። ለምን እንደሆነ ታውቃለህ? አያልቅማ። ማለቂያ የለውም። ይሄን ቀለበት ማለቂያ የለውም። ኢየሱስ ጌታ ነው። ስለዚህ አንዳንድ ጊዜ ከነጪስ ጫው ይሄ አይሆንም። መልበስ አለብሽ። ያለሽን በንጽህና ልበሺ። እየለበሳችሁ ደግሞ ያልሆነ ነገር ውስጥ ገብታችሁ መንፈሳዊ ነገራችሁን የምጥሉ እዚህ ጋር ጴጥሮስ ተው ይላል። ክብር ለኢየሱስ ይሁን። ላለበሰውም እንዲለብስ፣ ለለበሰውም በአግባቡ እንዲለብስ ከዛስ እና ይሄንን ነገር ማድረግ አለብን። በተለይ እኔ በጣም የምናደደው ነገር ቤተክርስቲያን ውስጥ በጣም የምነግራችሁ ነገር ንጽህናችንን መጠበቅ አለብን። ወንድም ሴትም ከጥርሳችን ጀምሮ ከሁሉ ነገራችን ጀምሮ ዝም ብለን እንደተፈጠርን መሆን የለበትም። ለምሳሌ ጸሎት እየጸለይን እያለ ንጽህና የጎደለው ሰው ጋር ከቆም መንፈስ ቅዱስ ሰውየው ሴንስ ለማድረግ ይረበሻል። ስለዚህ ንጽህና ወሳኝ ጉዳይ ነው። ምክንያቱም ምን ማለት ነው? እዚህ ጋር የሚናገረው ነገር ንጽህናችሁን አትጠብቁ አይደለም። ወንድም ሆነ ሴትም ሆነ ንጽህናውን መጠበቅ አለበት። ራሱን መጠበቅ አለበት። ንጽህና ወሳኝ ጉዳይ ስለሆነ ንጹህ ልብስ መልበስ ወሳኝ ስለሆነ አንዳንድ ሰው ዝም ብሎ ነው መድረክ ላይ ራሱ ሰው ሲወጣ አንዳንድ ጊዜ ግራ ነው የሚገባኝና ማለት ራሱን መጠበቅ አለበት። አሁን መድረክን የሚያክል ነገር እየተሰጠው ዝም ብሎ አይሆንም። እንዴት ነው ዝም ብሎ? ከኔ የተሻለ ሰው እኮ እዚህ ጉባኤ ውስጥ አለ። ባለባበሴ ሰውየውን ማክበር አለብኝ። ፕሮግራም አለኝ ብዬ ካልኩኝ ራሴን ጠብቄ በአግባቡ ጥርሴን ፈክፍጌ ድንገት ጸልይላ አፌ እንዳይሸተኝ ብብቴ እንዳይሸተኝ በአግባቡ ማገልገል አለብኝ። ለምን ብለን በምንልበት ንጽህናውን ከኔ በላይ የሚጠብቅ ሰው ስላለ እኔ ራሴን መጠንቀቅ አለብኝ። ለምሳሌ አሁን የሆነ ቦታ ዝም ብዬ ዘፍዘፍ ብዬ የሆነ ቦታ ዝም ብዬ የማይረባ ሰው ሆኜ ሲል የኛ ቸርች መሪ ነው ብሎ ለመናገርም ያስጠላል። ማንም ሰው የኛ ቸርች ዘማሪ ለመናገር የኛ ቸርች ሰባኪ መልበስ አለበት። ንጽህናውን መጠበቅ አለበት። የኛ ቸርች አባል። ስለዚህ ንጽህና ወሳኝ ጉዳይ ነው። ሶስተኛ ባሏን ማሞገስ መንከባከብ አለባት። ባሏን ማሞገስ መንከባከብ አለባት። ተንከባከቢው። ኢየሱስ ያደናል። ካንተ ውጪ ሌላ የለም ብለሽ በደንብ የኔ እናት የዛን ጊዜ በቃ ብዙ ነገር አለና እግዚአብሔር ይረዳናል። አሜን። በዚህ ትምህርት ምን አለች ሳራ? አንደኛ ጴጥሮስ 3:6 ምን አለች? እንዲሁ ሳራ ለአብርሃም ጌታ ብላ የጠራችው ታዘዘችለት። እናንተም ከሚያስደነግጥ ነገር አንዳች እንኳን ሳትፈሩ መልካም ብታደርጉ ልጆቿ ናችሁ። ለማን የተጻፈው? ለእናንተ። እግዚአብሔር ይረዳናል በዚህ ትምህርት። ኢየሱስ ጌታ ነው።